ሕግን ለመሻር የመጣው አይምሰላችሁ ታዲያ ማለት ምን ማለት ነው? ሕግንና ነቢያትን በአንዳንዶቹ ሕግ ላይ በመጨመር አንዳንዶቹን በመቀነስ ሌሎቹን ደግሞ በሌላ በመተካት ጌታችን ኢየሱስ ሕጉን ፍጹም ሲያደርገው ነው የምንመለከተው። ሕግን በመፈጸም ከእግዚአብሔር ጋር እርቅ እንደሚገኝ፣ ሕግን በመፈጸም ወይም የዘላለም ሕይወት ማግኘት እንደሚቻል ወይም ሕግን በመፈጸም ወደ እግዚአብሔር መቅረብ እንደሚቻል አያሳይም ክፍሉ። ሰው ለምንድን ነው በሕግ መጽደቅ የማይችለው? ሕግን በመፈጸም ሰው መጽደቅ አይችልም። ይሄ የአዲስ ኪዳን እውነት ነው። ምክንያቱስ ከተባለ ሕጉ በፍጹም ችግር የለበትም። እሱ ሕጉ ተነግሯል። ሕጉ ቅዱስ ነው ተብሏል። ሕጉ እንከን አልባ ነው። ምንም አይነት ችግር የለበትም ሕጉ ላይ። ችግሩ ምንድነው? ከሰው ነው ችግር ያለው። ለሰው ያንን ሕግ መፈጸም ተስኖታል ይላል የእግዚአብሔር ቃል። ሕግ ሙሴ ጋር እንዳለ ጸጋ ክርስቶስ ጋር አለ። ጸጋ ሙሴ ጋር እንደማይገኝ ሕግም ኢየሱስ ጋር አይገኝም።